የሃይሚና የብሩክን ገስት እንስራ ብትሉኝ እሰራለሁ። ምክንያቱም ብጥብጥ ያመጣል ኦዲየንሶቹም ራሳቸው። አሁን እኛ ከመሬት ተነስተን አንድ ጥያቄ አለኝ ሀሳቤን ልጨርስ ነው። አሁን ለምሳሌ እዚህ ጋር እኔ አሁን ስሰራ ገስት እንስራ ብዬ እዚህ ጋር ስብስብ አድርጌ አሁን ግምጃዬን ብሰራ እንዴ ብላይ ግምጃዬ ብትስም ምን አገባሽም እኮ የሚል ይመጣል። ቲክቶክ ውስጥ እኮ ጤነኛ ሰው ሊልሽም ይችላል። ይሄ ግን አሁን በግል የሆነ ነገር ደስ የሚልሽ ነገር አይተሽ እንትኗን ብትፖስችላት ይሄ ምንድነው ዩቱባን ብትፖስችላት አሁን ከእንትና ጋር አድርገሽ የሃይሚንም ዩቱብ ስትፖስች የእሷንም ዩቱብ ብትፖስች የሆነ ደስ ያለሽ ንግግሯን ብትፖስቻት እሷን ሰምቶቻት አክቷ ምናምን ፎቶን ብትፖስች ውስጥሽ ምንም ችግር የለው። ግን ይሄ ገስት ልስራ የሚባል ገስት የሚሰሩ ሆስፒታልን እንኳን ተኝተው ወጡ። ሆስፒታልና እስር ቤት ኢትዮጵያ ውስጥ የረከሰው ኤርፖርት፣ እስር ቤት፣ ሆስፒታል። ኤርፖርት እንኳን መብትሽ ነው፣ ምክንያቱም ውስጥ አያስገባሽም። እንትኑ ላይ መግቢያው ላይ ትሰሪያለሽ፣ ችግር የለውም። ሽምግልናው ያው ለሽማግሌዎች ከፋፍለሽ አበባ ገዝቶ ማምጣት ነው። ሁሉ ነገር የሌላ ሰው ሽምግልና ይሆናል የሚያሳይ የዘመድን ቪዲዮ ለመቀረጽ አቀነባብረውትም ሊሆን ይችላል። ዛሬ ሁሉ ነገር በስመ አብ ተቃቀፉ። በቃ ታስሮ መጣ። ውይ በስመ አብ የሆነ ቤት ሂዊ የላኩልሽ ልጅ እንደውም ምንድነው ብራችሁን እየላካችሁ አሁን ደግሞ ሩት እንትናን ማናትች ጥሪልኛው ናት የአብርሃምን እሷና እሷ ይጋቡ እያላችሁ ይጋቡልን እያላችሁ ልደግሱ ግን አንቺ እዚህ ላይ ሲታይ እንደውም የሩታ ሆድ ነው ትንሽ ሂድት ያለችው እንዲህ ትንሽ ቁጭ ብላለች። የሩታ ሆድ ወርቅም ረክሷል። ወደ ወርቅ ቢረክስኛ አንሄድም ማሬ እንዳሳ እንትን እኮ ነው ከሽሂድ ላይ ጠልባሉ ቅፍ ወርቅ ነው እያሉ ይሰጣታሉ። ኧረ ተውን ግን ተውን። እንደ በለጠ እያመውሽ ነበር ነ ሳትነግረን ሄደች እንዴ ብለን እኮ ሳትነግረን ሄደች እንዴ ብዬ ኧረ አለች ናኒ በለጠ። አሁን ሰዓት የምታደርገውን ታውቂ እንደ ቁጭ ብላ እሷ ወደ አየር ላይ ነሽ ማሬ። ያንቺ ይሻላል ፍቅሬ። ሄድሽ እኮ እያልን ሀሳብ ይዞን ነበር ናንዬ። የሃይሚ እናት ስራማ እንደበዛባት አውቃለሁ። እንዴ ሳልያ አትናገሪም? ወይዬ ናንዬ ወይዬ አሁን እኮ ጠፋሽ ሄደች ሲባል እሷ በዚህ ሰዓት ስራውን አታቁሙ እያልኩ ነው። ወይዬ ሰአድዬ እንዴት ነሽ የኔ እናት? እንዴት አመሻችሁ? ለማንኛውም ጥሩ ነበረ። እንዴት ናችሁ? ሰላም ነው ወይ? ሰላም ብቻውን ድረስ ሰላም ነው። ተኝተሽ ነው? ተኝተሽ ወይ መተኛ ታንጂየው እኔ ነው። ሁለታችሁም መለሳችሁ ነው። ቴንኪው ሁለታችሁም ችግር የለውም። በአንድ ላይ ምትመልሱት ለሁለታችሁ ነው ጥያቄ። እኔ እባክሽ ገናግሬን ሰክዬ ነው ወደ ላይ አሞሽ ደካረ ማለት ነው። ወደ የመጨረሻ ቀን ነው። ዝም ብለሽ ኮምኮሚ እግርሽን ሰብረሽ ማሬ። ኢትዮጵያ ተወዷል። ፍቅሬ ልንገርሽ ብዬ ነው በሆድሽ ይዘሽ ውጪና እዛ ታጣጥሚዋለሽ። ተወደደ ለዛ ብዬ እንዴት ናችሁ? ስራ በዛብሽ አይደለ? ኧረ በስላሴ ስም እኮ እንዴ እኮ ነው። ጉልባትሽን ጨረሳ ነው ጥተው ሌሎ ስትያቸው ጠቅለሽ ስትሄጂም ጉድ ነው። በኢየሱስ አዋ አሳርሽን ነው የምታበላሽ። ያለውን በሙሉ ነው የምታሰራሽ። ይሁን እስቲ ዋናው ጤና ወደ እኮ አረብ ሰሪና ኩምኩም አድርጊ ፍቅሬ። ስተኝ ላይ እኔ ስተኝ ሚዩት አደርግሻለሁ ማሬ። ችግር የለውም። በአንከባክቤ ትራስሽ ላይ ምናምን አስተኛሻለሁ እኔ እያለሁልሽ እና ክብ አድርጋ ትራስሽን አስተካክዬልሽ ምናምን አስተኛሻለሁ ውዴ። እህት ለመቼ ነው ታዲያ? እህት ለመቼ ነው? ደበቅበቅ ነው እንጂ ምክንያቱም ሰርግ ስለምበላ ያው ትንከባከቢኛለሽ ብዬ ነው። እንዳሰብ ክፍያ እየከፈልኩ ነው። ለወደፊት እያስቀመጥሽ ነው። ግን የሴት ነገር ለምንድን ነው ሰርግ አልገባኝም። አልተባለም። በውስጥ ጨርሰናል።
ገስት ላይ የተጀመረ ገስት ላይ ነው የሚያልቀው። እኛ ምንድን ነው ውስጥ ብጨርሽ አይን የበዛበት እና እና ውዴ ልትሄጂ ነው ማሬ ሰርግ ዜድዬ? እንዳሳብ የአንቺም በውስጥ በኩል ካለቀ ብዬ ነው። የኔ ቀጣይ ስለሆነ አጠቃሪ እገባለሁ ብዬ ነው። እኛ አብስለን እናንተ ልሸጡ አይከብድም። ሰላሚና ምንድን ነው የሰጠችው? ምንድን ነው እሱ? ታስገቢኝ ነው እኮ እጇን እንደዚህ ድጋርጋ ስታምር ወዳሪ ያለ አይ ሰላሚና ሀሎ ስራ ቦታ ነች መሰለኝ። የኔ ቆንጆ እንዴት ነሽ? ለማለት ነው። እኔ እኮ ታስቀኛለች። አይን ተመልከት አፈቅራለሁ በል እንደዚህ እኮ ነው በቃ። አጭር ትእዛዝ አለሽ እንደ በይወት ነይ ቢታንያ ነይ አርጌላት ነበር። አሁን እሷ ራሱ በሰላም ላይ ጠፋሽው? እኔ ቆየሁ ካገኘኋት ብዬ ነው። ሰሞኑን ያው ስብስብ ስላለች እኛ ምን መዞሪያችን እኮ ህይወትዬ ቤት ነበር። ህይወትም እኔ አንድ ቀን አናደድኳት። ህይወት ቲጂ ትንሿ ቤት ከዛ እንደዛ ነው ስለተባል ገብቶኛል። በዛ ደነገጠች። መግቢያችን ብዬ ነው እኔ መግቢያችን ህይወት ቤት ሳታይ አታውራ ቲጂ ትንሿ ቤት። እኔ የምለው እኔም እኮ አሳዩኝና ከፍቼ እንደዛ ቤት ጋር ወርደው እንዳትይ ከፍቼ እንደዚሁ ድምፁ ዘግቼ አሳድረዋለሁ። በራሱ ጊዜ ሰው አይገባ መዝሙር ከብተሽ ምክር እሰጣለሁ። ምክር አገር ቆንጆ ነው። ያ ቆንጆ ነው። 2 ቀን ያ እሱ ሽና አላለችም። ኩን ሽና አረገች። ኩን ያየሽው ደስ ይላል። እሱ ቦታው ቆንጆ ነው። ሸና ቦታው ቆንጆ ነው። የኔናት አጓ ሲጣፍጥ ቦታው ቆንጆ ነው። ቦታው ሽንት መኛ ሰላሚና የትላንትናውስ የስተርዴ የነበረውስ ሮማንቲክ ቆንጆ ነው። ሮማንቲክ ነበር አይደል? በስመ አብ እኔ እኮ አሳቀች። ትቀመጥ ምን ነበር የዘፈነችው ዘፈን? አሸኟት ቁጭ ብላ ተለቋል። አንቺ ልቅልቅ ያለችው ነገር እኮ ነው። እንደሞ በሳቅ የሆነ ፊልም ነው። የፊልም እነዚህ ለአሻንጉሊት ፊልሞች ነው የምትመስለው። ግን እኮ እናንተ በየቀኑ ግን እግዚአብሔርን እኔ እውነት ስናገር አይዲያ ማምጣት በጣም ከባድ ነው። ልጁ ኬክ ሊቆስ የሚናገረው እያጣ 10 ሲደጋግም አይታችሁታል። ገና አዲስ ከኬት ጋር ምናምን ካልመጣሽ እየተቀባበልሽ ካልተናገርሽ በስተቀር አይዲያ ማምጣቱ ራሱ በጣም ከባድ በቀን አይዲያ ማምጣቱ በጣም እንዴ ከባድ ነው። እሷ እንደውም ጎበዝ እኮ ነች። በየቀኑ እየፈጠርሽ እሷ ምን ሰርቼ ልሂድ ብሎ ነው ይሄ ልጅ የቆየው። ይሄ እነሱን ያመሰገናቸው። ይሄ ማን ነው ብላክ የተባለው ልጅ ዛሬ ዝም ብዬ ስከታተል ያችኑ ነው የሚደግማት። በቃ ያመሰግናል። በቃ የሚናገረው ሰላም ብዬ ልውረድ። እንዴት ናቸው? የለም ቴጅ ነው። አንቺ ደግሞ
ሰላም እንዴት ናቸው? ሀይሚዬ ህይወት የኔ ቤቶ ሳዲ ናኒ ሰላም ወዴት ነው የምትሄዱት? ዛሬ ደግሞ ምንድን ነው ያለብሽ? አገስት ላይ አልቆይም ወርዳለሁ። ሰዎች ጋር ነኝ። እንዴት ናችሁ? ደህና ናቸው? ሰዎች ጋር ነሽ? እንዴት ናቸው? አለን አለን። እንዴት በሰላም ነው የጠፋሽው? እኔ ጠፍቻለሁ። ገስት ብዙ አልገባም። ውዴ ትቻለሁ። የኔ እናት እኔ ራሱ እኔ የተወሰነ ቀን እጠፋለሁ ብዬ እያልኳት ነበር። ሀናን ራሱ እኔ አልገባም አስጠላኝ። አይ አሁን አልጠፋም። ከዚህም በኋላ ግን ሰሞኑን ብዙም ገስት ላይ እየገባሁ አይደለም። ሲጀመር ትመጫለሽ እኮ ጆይን ብለሽ ትመጭና አትገቢም። ሰላም አትይንም። ምን ሆነ? ጆይን ብዬ መጥቼ ስታወሩ ወዲያው መለሳለሁ። ግን እና እንዴት ናቸው? እና ፍቅር ይዞሽ ነው? እና አስተባብል ማለት አይ ወዴ እኔ ፍቅር ይዞኝ አልፏል። እግዚአብሔር ይመስገን። ማሪ ሰዎች አይደለም ማለት ቲክቶክ ለሆነ ወከባ ሲፈጠር ንግስት መግባት አልወድም። እሱ ነገር ያስጠላል። የትኛውን ይዘሽ የትኛውን እንደምትጨብጪ መያዣ እንደምትጠው ራሱ ይጠፋሻል። ሁለተኛ ገዝቶ የኔ አይደል እንደ ምን ችግር አለው? ገባ አንቺ ተከራለ እኔ ደውጬ ሰላሚና ቆየ ጠየቀች ነው ምናሽ አንቺ ፍጹማ ፍቅር አንቺ ፍቅር ባለፈው ያለችው ነው። ቲዲ ቤት እኮ ፍጹም ለፍቅረዋለሁ ስላለች ነው ባለፈው። ሰላሚናዬ ቴንኪዩ ሰላሚናዬ። ኦኬ እሷ ፍቅር ሌላ ቦታ እየሄደ ስለሆነ አዝነሽ የቀረሽ ማሪ። ቴንኪዩ ሰላሚናዬ። ሰው ያፈቀረው እሱ ደግሞ እሱ ሌላ ቁራን አንቺ አፈቀርሽ። እኔ ግን አንድ ነገር ልንገራችሁ። ፍጹም ያመጣው ነገር አሁን ብቻ እሱ እንዲምርር ብሎ ይሄ ለስራ ከሆነ ያመጣው ልጅቷ የእውነት ብቻ ወደ ፍቅር እንዳትመጣበት ተነጋግረው አይሆንም ብለሽ ነው? ተነጋግረው ካልሆነ ነው ያልኩት። ተነጋግረው ይሆናል። ተነጋግረው የኔን ደግሞ አስተሳሰብ ልንገርሽ። ቆይ ሀይሚ የኔ አስተሳሰብ ምናልባት ባለፈው እንዴት ታፈቅሯች ምናምን እኛ ስላለን እኛ እንግዲህ አናቅማሉ ስላለን ፍቅር ምን ማለት እንደሆነ ሰውየው ሳይፈልግ ማፍቀር እንዴት መጥፎ እንደሆነ ሊያስተምር አምጥቷት እንደሆን ከዛች ልጅ መጨረሻ ላይ ደግሞ የውሸቱ ከሆነ ፍቅር ውስጥ ገብታ ቁጭ እንዳት ፍቅር ያለም አንቺ ነው ፍቅር ያለም እሱ ደረቀ ነው ጥያቄ ራሱን አጥቶ እኮ ነው ያፈቀረው ማሪ። በጣም ነው እንዲያጣው ቢቸግረን እሱ ሊያሰራ ነው መሰለኝ ስራ የፈለግን እኛ እነዛ ልጆች ጓደኞቻቸውን ሊያሰሩ ሲሉ አናሰራኛ። ስለዚህ በእሱ ምክንያት ሚኪ መጣ ዛሬ። ምክንያቱም ወደዚህ ማንም ያስገባቸው ጠፋ። አርፈ ተቀመጥ እየተባለ እኛ ስማ ፍቅር አለሱ ሚኪ አምርቋት ሚኪ ደግሞ ይሄንን ተናገረች ገነት ብላችሁ ደግሞ እኔን ደግሞ ውስጣችሁ እንዳታበረቱት። ማንንም አያኖርም። ማውራት መብታችን ነው። እንትን ውሃ ውስጥ ይሄ ፎቶ የተነሳችው የሀይሚ ፎቶ አይ ሰላሚና ያልነው እኮ ስቴፖ ያምራል። ሰላሚና ውሃ ውስጥ ያለነው ሼፍ ላይ ነው ያለሽ ወይ አለችሽ። ጌት ትፈልጊያለሽ? ሼፋማ ያምራል። አይቻታለሁ እንዴ ቆንጆ መቀመጫ በቀደም ክፍት አድርጋ ብታሳያል እንደ ዋርኒንግ የሰጣት በደቂቃ ውስጥ እኮ ነው ዋርኒንግ የሰጣት። የእውነት እኔ ጋር መጥቶ አሳየኝ። የኔ ነው አለች ቶሎ ብላ። እንኳን ደህና መጣሽ ከኢትዮጵያ። እንኳን ደህና ቆያችሁ። እንዴት ናችሁ? ከአረብ ሀገር በያ እኔ ከኢትዮጵያ አልኩሽ አይደል? አንቺ ከአረብ ሀገር በይ ማሬ። ከአረብ ሀገር ከዛ ሁሉ መከራና ከዛ ሁሉ ጭንቀት ከዛ ሁሉ እንባ ዛሬ እንደዚህ ስንስቅ እንደው ደስ አይላችሁ?
ባገኛችሁ እንትን ሰብስክራይብ አስደርጉላቸው። ወደ ሌላ ቦታ አሁን እንደዚህ ማን ያሰባስበን ነበር? ተገናኘን እኮ ብዙ ሰው በስልክ አታሚ ምናምን ያታውሪ አትጨነቂ። እዚህ ጋር መጥተሽ ተሰባስበሽ እና ብዙ ሰው ጋር ነው የተገናኘነው። ብዙ ነገር ነው ያሳካነው። ማርያምን ተቸገረ ደርሰናል። እኔማ በእነሱ እኮ በስመ አብ ሰውነቴ ሁሉ አሁንማ ውፍር ብዬ ፈፈት አልኩ እኮ በስመ አብ ድንቡሽቡሽ እኮ ነው ያልኩት። እኔ እነሱ ሰላም ሲፈጥሩ ሰውነቴ ሁሉ እንጂ ያኔ አይታችሁኝ የለ እንደ ሀዝም እኮ ነበር የሚቆጠረው። የፊት የጉንጭ አጥንት ራሱ እኮ ደንበኛ እንትን ይነዳ ነበር። አንቺ መስሎሽ ነው እንጂ አንድ ቀንም ይተሽም ቦርጭ እናንተ ኩቢ ማለት ኩቢ ማለት አንድ ቀን ኩቢ ማለት እንደ መንግስት እርሻ ትሰፊያለሽ። እንደው መቼው ሰው ስንት መከራውን ይበላል ሊከሳ። እኔ ግን መድኃኒዓለም አባቴ ያሰፋኛል። አየሽ አይደል? የኔ አባቴ የኔ ተመለለ አሁን እንትን ማለት ፈስሽን ካቆምሽ በኋላ ዩቱበሮች የሚሸቅሉበት አስተዋል። ኧረ ቅድም ኤራንን ዛሬ በቃ $1 ነው የሚቆጥርላቸው ዛሬ። ቅድም እኮ እንደው አንድ ጊዜ ብታይ አሰፋሁት እና ለቀኩት እኮ። ወይኔ ማን ሊያጠባው ብለሽ ቢፍቲ ልጆቻችን ስም ማን የወሰደው? የኔን እንትን የሚያጸፋው እንጂ የሚያጠባው አይመጣም ማለት። እውነትሽን ነው ልጄ። ማን የሚነካው የለም ምን የለም። እንደተደፈነ ቁጭ አለ 4 ዓመት ሙሉ እኮ እንደው እዚችው የማዳም ውሃ ብቻ ነው የሚያገኘው። ምን አለ ደግሞ ምን አለ? ዋይ እሱ ደግሞ ይንቀምጥለው ሁሉን ነገር ብሩክ የሚለውን ይዞ ነው ኮፒ የሚያደርገው። ሲያስጠላ እንደው እነሱ የሚሰሩት ነው እንዳለ የሚሰሩት ቀምጠምጥል የሚያደርግ እንትን ተቅማጥ ማርክ ነው። እኔ ማርክ ነው የሚሰርቀው ነው እሱ ነው አይደል? እሱ ነው የሆነ እንትን እንዳለ ቲታሮት ነው እሱ። የሰው አይዳ መጠቀም በስማም። እሱ ደግሞ አይደብረውም እንዴ? ምንም ቢሆን አንድ ቡታጅራም ቢሆኑ አይደብረውም እንዴ? ለነገሩ እኮ እግዚአብሔር ምስክሬ ነው። ይኸው ቃል ዛሬ የእንትናን ማን ስሙ እንዲህ አሁን የመጣው ከነብሩኬ ጋር 30 ሚና መጣት አለው ያለው ማለት ነው። እሱን ያየሁት እና ይሄ ማርክ ይሄ ኤፍሬም ይሄ ምናምን የሚባል ልጁ ተመችቶኛል። እንትን አድርጉለት በጨረቃ ፋሚሊ እንትን ስም ኬክ አስጠፍተዋል እኮ እያለ ለብሩኬ እየደወለለን ነበር፣ አላነሳለትም። አሁን ይልቅስ እናቴ ለጆን ዳንኤል ቁምጣውን እንዲገዛለት ሆይ ሆይ እንበልና ማነው ንፋው ጋር እንዲቀርቡ እናደርጋለን። ንፋው ጋር ማነው እሱ? ይሄ ሚዲያ ላይ የሚያስተዋውቀው ሴፉ ነው። ንፋው ጋለች እኮ ሚዲያ ላይ እኮ ሲቀረብ ምንድናችሁ ምናችሁ ይባላል እኮ። እኛ አለንላቸው አይደል? ምንድናቸው? የአርሰናል ደጋፊ ነው። ሌላ ነገር አለ እንዴ? ምንድናቸው? እንትና ብሩክ የአርሰናል ደጋፊ ነው። ብሩክ እንዲታወቅ አይደል የምንፈልገው እኛ። እሑድ ደግሞ እኮ ቡታጅራ ዝግጅት አለ ብሏል። ማን ያለው? እንትና ብሩኬ በሉ ደህና ደሩ። ሊጀመር ነው። አይ አይደለም፣ የእንትን የአርሴናል ደጋፊ እንብላ ይሄዳል ማለት ነው። ሰርተዋል።
ቪዲዮ ላላየሽውም እንዴ? ምን አለ? ኧረ ምን አለ? እሙሽዬ እኮ ማህበር አላታል። በዛውም ትሄዳለች። ያኔ ለሀይሚዬ ስትነግር አልሰማችሁም እንዴ እናንተ? በዛው ማህበር እኮ አሉ። ዘበርጋ ከኔ ላይ የምራናችሁ ነው። ገና ከኔ ላይ እምዬ ማርያም ጽዋ አለ። ገና ሙሽዬ መጣ ነው። ሰኔ 16 የሀይሚ ልደት ነው። ግንቦት አልቋል ለመሆኑ ገና 10 ግንቦት 13 ነገ 13 ነው። ዛሬ ነገ 14 አሙና አረጋይ ናቸው። ወይኔ ሀይሚዬ በቃ አንድ ወር ብቻ ቀራት ልደቷ። ልደቷን ግን ካከበሩ በኋላ አድላቸው ምንም ነገር እንዳያመጡብን በእናታችሁ። ወይ ከልደቷ በኋላ ቢጀምሩ ወይስ ከልደቷ በፊት? እኔ ቢጀምሩ አይመስለኝም። እንትንም አለ ማህበርም አለ። ለማህበር ሄዳሉ። ማህበር አለ እኮ እንደገና ደግሞ እሙሽዬ ቀጠሮ አላት ትመጣለች። ያ የተባባልነውን ነገር ሰርቻለሁ፣ ሰርተሻል፣ አድርገሻል፣ ተደራርጓል እያሉ አልነበረ? የተደራረጉት ምናየው ይሆናል። ሳሁን ጆሮአችንን ጠብቂልን። ማሚ መረቃትም አለ አይደል? ብዙ ደስታ አለበት። እኔ ግን የምፈልገው የእነሱን ነው። የናኒ የብርጭቆ የፈንና የፈንዲሻ የምናምን የእንዳልካቸው ያበበን አልፈልግም። ነካደ ምን አገባኝ እኔ ተቃቆ ብቻ እየተሳሳሙ ይባል እነሱ ናቸው። እናቴ ትመረቃለች ሰኔ ሲያልቅ። እኔ በዛ ሰዓት ከዚህ ቲክቶክ መንደር ጠፍቼ ከፍቼ ብቻ ትላችኋለሁ። አለቀ። እኔ ምላችሁ ኢትዮጵያ ገባለሁ። ነገሩ እንደዚህ ነው። የናኒ ምርቃት አለ፣ የሙሽዬ ማህበር አለ። እሙሽዬ ደግሞ ከአዲስ አበባ ትመጣለች። ለቅጦ ደግሞ ነገሩ ይስተካል። ወደ ሌላ ከሰኔ በኋላ እኮ ነው ፋሚሊ። ለቅጦ ምንድን ነው? እናቴ ቀጥሉ። ወዲህና ወዲያ ማታሽው እኮ እናት ወይ ሆነ ለቅጦ አላለችም እንዴ? ለቅጧለች እና ቁጭ ጋሽ ላቀው ስራ። እንደገና ደግሞ ሰርፕራይዝ ላርጋችሁ ሞቅ ደመቅ አድርጎ። እኔም ወደ ሀገር ገባለሁ። ከገባው ጋሽዬ ጋር ሄጄ ጋሽዬ ወንድማቸውን ይድሩኛል። ማን ወንድም እኮ የእንትና ለወንድሙ ማሳልፎ አይሰጥሽም። ሰውየው ፍሬሽ ነው። ሀቢብ እንቺን ነው ያንገባል። ሚስቱን ናቸው እኮ አባትየውን ወይ ኧረ ጋሽዬ እና አንቺን ነው የምናጣምረው። ባቸው በእናታችሁ መቼ ነው ከዚህ ጭንቀት የምንወጣው እያለች ነው። የምን ጭንቀት? ያው ስራ የምትሉት ነው። ሰው እኮ ጭንቀት ምንም ጭንቀት የለም። ኧረ እኔ አሁን ቢጀምሩ ራሱ ነብሩክ ዱኒያ ፏ ነው። ምክንያቱም የዛሬውን እንደር እንጂ የነገውን አላህ ነው የሚያውቀው። ደህና ደሩልኝ። ወዳችኋለሁ ሁላችሁ እዚህ ያላችሁ። ምን ሆነሽ ነው ግን የጠፋሽው? ማርጌዋ ረህማን ነው እኔን ነው አንቺን አለው ልጅ ነው ወዲያውን የገዝት አልገባም አይመቸኝም እንጂ እኮ አለው ታች አያችኋለሁ። ኧረ ግቢ በእናትሽ። እሺ እናቴ አናለን እርስ በርስ አይዞሽ አይዞህ እየተባባል። ነገ ደግሞ ድግስ አለ። ጸበል 7 ሰዓት እንድትቀምሱ። እሺ የኔ እናት እናመሰግናለን። አንቺ
አንቺ ልትፈሺ እኔ መጥቼ ገስት ላይ ቁጭ ልል አንቺ እየጠጣሽ ልሸኝ ለዩቱበሮች ዶላር ልታስቆጥሪ እየፈሳሽ እኔ ረሂማ ምን ባመጣበት ሴትዮዋን ጠላ ጨርሽ፣ የሴትዮዋን እህል ጨርሽ፣ እዛው አንቺው ጋር ጨርሽ። የልጇን እና የሁለቱ ልጆቿን ፎቶ አድርጋ የሀይሚና የልጇን አይቻለሁ። ምንም ችግር የለውም። እኔ ግምጃዬንም አልመሰለችኝም ልጅቷ ውረድ። ግን እኔ ግን አንድ ሀሳብ አለ። የኔን ሀሳብ ግን ልንገርሽ ሀይሚ፣ አሁን ግምጃይም ሆነ ሌሎቹ ሁሉም ኦዲየንስ አላቸው። ግምጃዬ የራሷ የሆነ ኦዲየንስ አላት። እኔ እንደ ሰው እወዳታለሁ፣ እንደ ሰው ቪዲዮዋን ላይላት እችላለሁ። ግን እኔ ምን ቤት ነሽ ምን አገባሽ የሚፖስትላት የራሷ የሆነ ኦዲየንስ አላት። ማስተማር ነው። ኦዲየንሶቹ ልክ የጨረቃ ፋሚሊ ይቻላል ደስታዬ የራሳቸው ኦዲየንስ የራሷ ኦዲየንስ ራሳቸው ይፖስቱላት። እኔ እዛ ውስጥ አይመለከተኝም መፖስት። ግን ለግምጃዬ ምንድነው ሰብስክራይብ በማድረግ ቪዲዮ ስትለቅ በማየት ሌሎችን እንደማይ በማየት ይተባበራል። ግን እኔ መጀመሪያ የምፖስተውና የማደንቃቸው እነዚህ ነው። እየተነሳው ይዛንም ይዛል ግን እንፖስታለን፣ እንሄዳለን፣ ሌላውንም እንደግፋለን፣ ወደ ሌላ ነው እኛ አላማችን ብለው የሚሄዱ ሰዎች ካሉ ለምንድነው ሰው ከዛ ሰው ጋር መጣላት አያስፈልግም። መብታቸው ነው፣ መብት ነው ማለት ነው። እኔ መብት ነው። እኔ አሁን ሄድኩኝ ወደ ሌላ ቦታ ካለኝ አንድ ሰው እኔ የራሴ ልጆች ይዤ መሄድ ነው አቆማለሁ። ቲክቶክ ውስጥ መግባት አቆማለሁ። የራሴን ኦዲየንሶች እንዳለች እንትና ፖስታለሁ፣ ቁጭ እላለሁ አይደል። እኔ ሌላ ሰው አሁን ገስት ስሪ ቢሉኝ እኔ ለመስራት እንትን አይለኝም። ምክንያቱም የራሱ የሆነ ኦዲየንስ መጥቶ ራሱ ምን አገባሽ ቢለኝስ? ልጅቷ በጣም ጥሩ ኦዲየንሶች አሏት፣ የራሷ የሆኑ ኦዲየንሶች አሉ። እንዴ አንዳንዴ እኮ መነካከል ምን አገባሽን መባባል እኮ አለ አሏት። ጥያቄ ያለኝ እኔ የወደድኩትን ሰው ብፖስት ሄድኩ ማለት ነው። ይሄ ነው አስተሳሰብ። እኔ አይደለም እኔ ኦዲየንስ አለ አያገባቸውም። እኔ ከወደድኩኝ አንድ ነገር ኦኬ። እኔ እኮ ስቶሪ ላይ ማደርገው ልክ የሆነ ነገር ሰወድ አመጣልህ ስቶሪ ላይ ማለት ወደ ሰው ማለት ነው እንዴ? እኔ እሱ አይደለም ገስት መስራት ለምሳሌ አሁን እዚህ ጋር የግምጃዬን ገስት እንስራ ብትይ እንደ የራሷ ኦዲየንሶች ለምን አይሰሩም ነው እኔም አልስማማበትም። ምክንያቱም አሁን የመፖስት ፖስቻ ስለምትሆን የሆነ ነገር ካለ እሷ አሁን የተቀነጫጨበ የተናገረችው እኔ ጋር ደርሶ እኔ እንደውም ልለቀው ለማን ላኩት ልኬዋለሁ። ግን አሁን እኔ ገስት ለግምጃ ይነሳል እንዴ? እኔ የራሷ በቂ ሆኑ ኦዲየንሶች አሉ። በጣም ይወዷት ደግሞ ብዛት ያላቸው ኦዲየንስ አላት። ልክ እንደ ጨረቃ ፋሚሊ መስራት ይችላል። ኦዲየንስ ገስት መስራት ይችላል። እኔ ሌላ ሰው ልቃውን ብዬ እንደዛ ማድረግ ይችላል። እኔ አሁን የሀይሚና የብሩክን ያው ጊዜ ባለች መጥቼ የማደንቅ ነኝ። የሀይሚና የብሩክን ገስት እንስራ ብትሉኝ እሰራለሁ። ምክንያቱም ብጥብጥ ያመጣል። ኦዲየንሶቹም ራሳቸው አሁን እኛ ከመሬት ተነስተን አንድ ጥያቄ አለኝ። አሁን ለምሳሌ እዚህ ጋር እኔ አሁን ስሰራ ገስት እንስራ ብዬ እዚህ ጋር ስብስብ አድርጌ አሁን ግምጃዬን ብሰራ እንዴ ብላ የግምጃዬ ቤተሰብ ምን አገባሽም እኮ የሚል ይመጣል። ቲክቶክ ውስጥ እኮ ጤነኛ ሰው ሊልሽም ይችላል። ይሄ ግን አሁን በግል የሆነ ነገር ደስ የሚልሽ ነገር አይተሽ እንትኗን ብትፖስችላት ይሄ ምንድነው ዩቱባን ብትፖስችላት አሁን ከእንትና ጋር አድርገሽ የሀይሚንም ዩቱብ ስትፖስች የእሷንም ዩቱብ ብትፖስች የሆነ ደስ ያለሽ ንግግሯን ብትፖስቻት እሷን ስለምትወጃት አክቷን ምናምን ፎቷን ብትፖስች ውስጥሽ ምንም ችግር የለውም። ግን ይሄ ገስት ልስራ ገስት የሚሰሩላት የግዴታ መስራት አለባቸው። ኦዲየንሶቿ የሚወዷት ከሆኑ ጨረቃ ፋሚሊ ኦዲየንሶቿ እየሰሩ እንዲታወቁ መስራት አለ። እኔ ግን አሁን እዚህ ጋር ለግምጃዬ ገስት የሆነ ነገር ከተፈጠረ ነበር የሆነ ተባበሩ ብለውን እነሱ የሆነ ነገር ከተፈጠረ እንጂ ከመሬት ተነስቼ የግምጃዬን እንትን እንስራ ብዬሽ አልሰራ። እኔ አሁን ደግሞ እንደዚህ ስል ወደ ሌላ ነገር እንዳይመጣብኝ እኔ እንደዛ ማለት ሌሎች ግን የሚሰራ ሰው ግን እኔ ለምን ጠቅላይ ሚኒስትሩን አይሰራም? እኔ ምንም ግድ አይሰጠኝም። እኔ የራሴን አገላለሁ ግን እኔ ከዛ ቦታ ግን ራሴን አገላለሁ። ናንዬ እንዴት ዋልሽ? እንዴት ናችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። አንዴ ናንዬ
ወይ ሰላም በያቸውና አንድ ሀሳቤን ልጨርስ ሳይጠፋብኝ ላስረዳትና ከዛ ሀይሚ ትቀጥላለች። እኔና ሀይሚ የሆነ ዲስከስ እያደረግን እና ንይሶር እና ምን ለማለት ፈልጌ ነው፣ ያንን የማልፈልገው ብጥብጥ ሊመጣም ይችላል። አንቺ በጥሩ መንገድ ያሰብሽው የነዛኛው ኦዲየንስ ደግሞ አንድ ተንኮለኛ ሰው ምን አገባሽም ሊሉሽ ይችላሉ፣ አይታወቅም። ምክንያቱም እያንዳንዱ ሰው ሳየው እዚህ ጋር ኦዲየንስ አለው፣ የራሱ ኦዲየንስ። ግን ነይ ተባበሪን። አሁን ለምሳሌ ግሬስ እንትኖች መጥተው አሁን እና ሀናን ቤት እንስራ ሲሉ የሚሰሩ ማለት ሊተባበሩ ደስ ብላቸው፣ ሁሉም ሰው አመለካከቱ አንድ አይደለም። ገባሽ? እንደዚህን አይነት ነገሮች ስላሉ እኔ ስመጣም ጊዜ የለኝም እንደናንተም ብዙ ቀኑ በብሏል። ማታ ነው የምመጣው። ግን የምከተለውም ማደንቀውም በቃ ቀልቤ በጨዋነታቸው ተማርኬ መከተል የጀመርኩት ሀይሚና ሌሎቹ ጨዋ ባለጌ ናቸው ማለት ሳይሆን እንደዚህ ቀልባችን ጥፍት ብሎ ከስራ መልስ መተን የምናወራው ልባችንን የወሰዱት እነዚህ ልጆች ናቸው። እኔ አሁን በእኔ ናኒን ጋር ስናወራ እንደዛ ህይወትም እንደዛ የሚመስለኝ እንግዲህ ሳቅ። ስለዚህ እነዚህ ልጆች ፖስታለሁ እንትን እላለሁ። ደስ የሚለኝ ደግሞ አንዳንድ ንግግሮች ካየው የሰው እንትን እኔም ፖስታለሁ የሰው ፎቶ፣ ይሄ ደስ የሚል ንግግር የሚናገር ዩቱባቸውንም ሼር በማድረግ ልተባበር ይችላል። ግን የራሱ የሆነ በቂ ኦዲየንስ ካለው እኔ ምን አገባኝና እዛ ጋ ገብቼ ልፖስት እላለሁ። ነገር ፍለጋ ካልሆነ እንዴ አንዷ ተነስታ ምን አገባችሁ ብትለንስ? እንደዚህ ነው። እኔ የኔ አመለካከት ነው ይሄ። ሶሪ እንደዛን አይነት ነገር ውስጥ እኔ አሁን ገዝት እንስራ ምናምን የሚለኝ ውስጥ እኔ አልተባበርም። በሌላ ኦዲየንስ ባለው በተለይ ኦዲየንስ ባለው፣ ምክንያቱም እኛ ልጃ ችግር ይፈጥራል። ችግር ሊፈጥር ይችላል። ገባሽ? በምን እንደሚመጣብሽ የሰው አንቺ የሆነ ቀና ልብ ስታስቢ ሰው ጠማማውን እያዘ ነው የሚሄደው። ከጠማማው ጋር አንተም እንደዛው ነው ይለምጻል። ይሄ ቀና ልብ ያለው ሁሉም ቀና ልብ አይደለም። ሌሎቹ በሌላ ነገር ሊያዩ ይችላል። ግን እኔ ደግሞ እንደዚህ ስል ደግሞ በሚያደርጉት ሰዎች መብት ነው፣ አልቃወምም። ሰው የሰው መብት እኔ አልገባም። ይሄ እንደ ገነት እንደ ራሴ ነው። ሰውየው ግን ተመችቶት አይደለም እንኳን የአንድ ሰው ለምን እኔ ጠቅላይ ሚኒስትሩን ራሱ አንጥቶ አይፖስትም? መብቱ ነው። እኔ አልጣለም በሰው መብት። ከሌ ጋር በግዴታ ተከትለሽ እንጂ በዚህ ጋር ሁኚ፣ ይሄኛውን አትፖስቺ፣ ይሄኛውን ፖስቺ ብዬ ማንንም ሰው እንትን አለ። ይሄ የራሴ ያን የማዘዝን መብት የለም። ያው የለኝም። መብታቸው ነው። የሚፖስቱ ሰዎችም ሳይፈልጉ የራሳቸው አመለካከት ደስ ብሏቸው እንደዚህ እናደርጋለን የሚል ሰው መብቱ ነው። ምንም ከዛ ሰውዬ ጋር መጣላትም መጋጨትም መፋተግም መሰዳደብም መዘላለፍም አያስፈልግም። ያም ሰው ይፖስት እንደፈለገው በዛ ጋር የሚፈልገው ሰውን መደገፍም አለመደገፍም መብቱ ነው። እኔ አሁን እነዚህ ልጆች ውስጥ ገብተዋል። በቃ ሌሎቹ ዝም ብዬ ነው እንጂ የማየው እነዚህ ልጆች ሲባል አሁን ሰርኬ እንዳለችው በቃ እኔ ልጆቼ ሰላም ስለሆኑ እኔ ሰላም ነኝ ምናምን እንዳለችው አይነት አመለካከት ውስጣችን ያለው በቃ ሁላችኛም ትልቆቹ ተማርከን የመጣ ነው በእነሱ። እኔ አሁን ሌላ ሰው ለምን አደረጋችሁ በዚህ ጋር ፖስታችሁ ለምን እንደዚህ እኔም ፖስቺ ነይ ገስት ስሪ አይበሉኝ እንጂ ግን ሰውየው ራሱ መብት ነው። የሰውን መብት አልነካም። እንደዚህ ስላችሁ ባጠቃላይ ሁሉንም እዚህ ውስጥ ያለውንም ከውጭም ያለው የሰው መብት ግን የራሱ ነው። ለምን እኔ አዳነች አበቤን አንጥተው ገስት አይሰሩ? መብቱ ነው። ያ ሰው እስከፈቀደ ገስቴን እንዳታዘረግፊ አዳነች አበቤን እና ጠቅላይ ሚኒስትር ይመጣላቸው ያ ሰው መብት ነው። እኔ ምን ለማለት ፈልጌ ነው ምሳሌውን ብነግርሽ የሰው መብት አልነካም ነው ናኒ፣ የሰው መብት አልነካም። የራሴ መብት የራሴ ግን አስተሳሰብ ይሄ ነው። አንድ ሰው አሁን ታመመ፣ አንድ ቀን ምን አላት እንትና ማነች ዩቱብ እንዲታይላት ገስት ስሩልኝ አለች። የኛ ሰው ነች፣ መጣች፣ ሰራንላት። ሰው ደግሞ የሆነ ልጅ ደግሞ እንስራለት ብለው ራሳቸው በፈቃደኝነት ሰውየው ማን የሆነ ልጅ ነው ጀማን ነው ማንም እንርዳ ውስጥ እንስራለት አሉ። እኔ ሰርቻለሁ። ቲጂ ትንሿ ቤት ሰርቻለሁ። ከዛ ፈቃደ እንደዚህ ብሎ ለጠየቀኝ ልተባበር ይችላል። የሆነ ነገር አለ ለዚህ ሰውዬ። ግን እኔ ከመሬት ተነስቼ ኦዲየንስ ያለውን ሰውዬ ገስት አልሰራም። ይሄ የገነት አቋም። ሌላ ሰው ግን እያንዳንዳችሁ እዚህ ውስጥ ያላችሁ ደግሞ የራሳችሁ መብት አላችሁ። ማንኛውም የጨረቃ ፋሚሊ ውስጥ ቢሆን የራሱ መብት የተጠበቀ ነው። ማንንም ሰው የመፖሰት የማድነቅ እጁን በግድ ብሩን ይዞ እና በዚህ ጋር ፖስቲ እና ይሄንን ብቻ ውደድ ይሄንን አድርግ ማለት አልችልም። መብትም የለኝም። ማንም ሰው ማንንም ማዘዝ አይችልም። የራሳችን ውዴታና መብታችን። እኔ ሰውን አላዝም። እንዳትቃወሙኝ፣ እዚህ ውስጥ እንዳት በሌላ እንዳታዩብኝ። ሌሎቻችሁ የምትሰሙ ሰዎች ማንም ሰው የራሱ መብት ነው። የፈለገውን ሰው መፖሰት ይችላል። የላቴ አቋም ነው የተናገርኩት። እንደዛ ነው። ሀይሚዬ አሁን ከገባሽ እንደዚህ ከጠየቅሽን ጥያቄውን ጠይቅኝ እመልስልሻለሁ። ዲዚስ ገነት
አይ እኔ ሲጀመር ማንንም የማስገደድ መብት የለውም። ምክንያቱም ስልኩ የግላችን ነው። ሁሉ ነገር ቲክቶክም የራሳችን እስከሆነ ድረስ ማንንም ማስገደድ አልችልም። ምክንያቱም አንቺ ማለት በእኔ ጭንቅላት የምትሄጂ አይደለሽ። በራስሽ ጭንቅላት እኔ ሳይሆን እንደዚህ መላው ነው በመላው ተናገር ስለመላው መላው ለምን መሰለሽ ስላልሽ ነው ያነሳውሽ ነው የነገርኩሽ እንጂ ይሄንን ያልኩት ሰው ነው እኔ ተከስሽበታለሁ እኔ ግን በመሰለሽ ሰሞኑንም አንዳንድ ግጭቶች ስላየሁ በመድኃኒዓለም ስም በሰላም ነው ስሙ አንዳንድ ግጭቶች ስላየሁ ቆይልሽ አይሚዲ አንዳንድ ግጭቶች ስላየሁኝ በአንቺ ብቻ ሳይሆን አንቺ ያዘሽ ምናምን አይደለም። አንቺና እኔ ተነጋግረን አናውቅም ብለሽኝ ማታ ተብሎ ማያውቅም። እኔ አላውቅም እኔ ያደረጋችሁት ነገር እንዳለ አላውቅም። እኔ በሌለሁበት የተፈጠረ ነገር ካለ አላውቅም። ግን እኔ የኔ አባባል ምንድነው? እኔ እንደኔ እንደገነት ነው እንደገነት ምህረቱ እንደበዛላት እንደገነት የሌላው ሰው ሁሉም እያንዳንዱ ሰው የራሱ የሆነ ኦዲየንስ አለው። ሃይሚና ብሩክ ኦዲየንስ እንዳላቸው የአብርሃም ሩታ ኦዲየንስ አላቸው። ኦዲየንሶቻቸው ምን ይሰራሉ? ምን ሰርተው ይብሉ? መፎሰት ይችላሉ። እነሱ ግን ተባበሪኝ የሆነ ነገር አለ እዚህ ጋር የሆነ ነገር አሁን ልክ በቀደምነት እሙ ዩቱብ አሁን በቀደምነት ገስት እንስራላት ምንድነው ዩቱብ አንተ እንዲል ብላ ራሷ መጣች፣ ጓደኛዋ መጣች፣ ነገረችን፣ ሰራ የሆነ ሰው ደግሞ ተቸግሮ እንደዚህ ምንድነው ባለፈው እነ ብሩክ ጀማል ነው ማን ነው ቲጂ ቤት ነው ሲተኛል እንደዚህ እንስራ ብለው ሰራል። እንደዚህ ይተባበራል። ነገር ግን አሁን እኔ ተነስቼ ከመሬት ተነስቼ ማንም ሳያዘኝ ከመሬት ተነስቼ ገስት ስሩ የከሌነ ኦዲየንስ ማላቀው ነው ስሩ